ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በኮፓ ዴል ሬ የፍጻሜ ጨዋታ ባርሴሎና ሪያል ማድሪድን 3-2 በማሸነፍ ዋንጫ ማንሳት ችሏል። 120 ደቂቃ ነበር ይሄ ጨዋታ የፈጀው። ባርሴሎና ፔድሪ በ28ኛው ደቂቃ በመጀመሪያው 45 ባስቆጠረው ጎል 1-0 እየመራ ነበር ለረፍት የወጡት። ከረፍት ሲመለሱ ሪያል ማድሪድ በክሊያን ኢምባፔ 70ኛው ደቂቃ እንደዚሁም ደግሞ ቹዋሚኒ በ77ኛው ደቂቃ ባስቆጠረው ጎል ሪያል ማድሪድ 2-1 ባርሴሎናን መምራት ጀምሮ ነበር። ነገር ግን ጨዋታው ሊፈጸም 6 ደቂቃ ሲቀረው 84ኛው ደቂቃ ላይ ፌራን ቶሬስ የስፔናዊ ተጫዋች ጎል አስቆጥሮ ባርሴሎናና ሪያል ማድሪድ ሁለታቻ በሆነ ውጤት ጨዋታቸውን ቀጠሉ። በ90 ደቂቃ ውስጥ መሸናነፍ ስላልቻሉ በተጨመረ 30 ደቂቃ ጨዋታቸውን አድርገው ጭማሪ ደቂቃው ሊያርቅ 4 ደቂቃ ሲቀረው 116ኛው ደቂቃ ላይ የባርሴሎና የተከላካይ መስመር ተሰላፊው ፈረንሳዊ ጁሊየስ ኩንዴ 116ኛው ደቂቃ ላይ ጎል አስቆጥሮ ባርሴሎና 3-2 በሆነ ውጤት ከኋላ ተነስቶ ነው እንግዲህ ባርሴሎና አንድ ጊዜ ተመርቶ ነበረ መልሶ ጎል አስቆጥሮ በመምራት ሪያል ማድሪድን አሸንፎ የአመቱን ሁለተኛውን ዋንጫውን አንስቷል። ባርሴሎና ከዚህ በፊት ሱፐር ኮፓ ዴ ስፓኒያን አሸንፏል። እንደዚሁም ደግሞ አሁን ኮፓ ዴል ሬን አሸንፏል። በላሊጋው የመጀመሪያ ደረጃ ይዞ እየመራ ነው የሚገኘው። በአውሮፓ ቻምፒዮንስ ሊግም ደግሞ ግማሽ ፍጻሜ ደርሷልና ላሊጋውንና እንደዚሁም ደግሞ የአውሮፓ ቻምፒዮንስ ሊግንም ደግሞ ደርቦ የሚያነሳ ከሆነ ደግሞ የአራትዮሽ ዋንጫን ነው የሚያነሳው ማለት ነው። በስታዲዮ ዴ ላ ካርቱጃ በተደረገው በዚህ ጨዋታ እንግዲህ ባርሴሎና 22 የጎል ሙከራዎችን አድርጎ ነበረ። ከ22ቱ 9ኙ ኦን ታርጌት የተመቱ ናቸው። ከነዚህ መሃል ደግሞ 3ቱ ጎል የነበሩ ናቸው። በሪያል ማድሪድ በኩል 15 የጎል ሙከራዎች ተደርገው 7ቱ ኢላማቸውን የጠበቁ ነበሩ። ከ7ቱ ደግሞ 2ቱ ጎል መሆኑ የቻሉ ነበሩ። ባርሴሎና 60% ጨዋታውን ተቆጣጥሮት ነበር። ሪያል ማድሪድ 40% ጨዋታውን ተቆጣጥሯል። 670 ጊዜ የኳስ ቅብብል ሲያደርግ ባርሴሎና እንደዚሁ ሪያል ማድሪድ 453 ጊዜ አድርጓል። ያው ባርሴሎና በኳስ ቁጥጥርና ጎል በማስቆጠር የሚታማ አይደለምና ይሄንን በተደጋጋሚ እያሳየ ነው የሚገኘው። በጨዋታው ትኩረት የሳበው ነገር ምንድነው? የአንቶኒ ሮድሪገር፣ የሉካስ ቫስኬዝ እና የጁድ ቤሊንጋም 123ኛውና በ124ኛው ደቂቃ ነው እንግዲህ እነሱ ሶስት ተጫዋቾች ቀይ ካርድ ሰለባ የሆኑት ማለት ነው። የዕለቱ ዳኛ ሪካርዶ ዴ ቡርጎስ ናቸው የቀይ ካርድ የሰጡት ለነዚህ ሶስት ተጫዋቾች። የዳኛውን ውሳኔ በመቃወም ነው እንግዲህ አንቶኒ ሮድሪገር በተቀያሪ ወንበር አካባቢ ላይ ሆኖ ቀይ ወረወረውና ዳኛው ላይ ኤሪክ ጋርሲያ በክሊያን ኢምባፔ ፋውል ተሰርቶበት ዳኛው ውሳኔ ሲሰጡ ነው ተቃውሞ ያደረገው ጀርመናዊ ተከላካይ ሮድሪገር። በዚህ ምክንያት ተጨማሪ እንደዚህ ጁድ ቤሊንጋም እና ሉካስ ቫስኬዝም ተደርበው ይሄን ነገር በማሳየታቸው ዳኛው በቀይ ካርድ እንዲወጡ አድርጓቸዋልና እንግዲህ በቀጣይ ምን አይነት ቅጣት ይጠብቃቸዋል የዳኛውን ሪፖርት ታይቶ የሚወሰን ነው የሚሆነውና ይሄ በመጨረሻው ሰዓት የተፈጠረ አነጋጋሪ ክስተት ነበር። በቀጣይ ጊዜ ደግሞ የስፔን ላሊጋ ፉክክር እንደዚሁ በባርሴሎናና በሪያል ማድሪድ መካከል ስለሚደረግ የዚህስ ፍጻሜ ምን ይሆናል የሚለውን በቀጣይ ሳምንታት የምናየው ነው የሚሆነው። በሃሚንግ ስፖርት ዝግጅት የዚህንም የላሊጋውን ፉክክር በተመለከተ የምንመለከተው ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።